ልጆቻችን የት ነው ያላችሁት? እስኪ ተመልከቱት። ጡታችሁ ባዶ፣ ጭናችሁ ባዶ። ሴቶች እህቶቻችን፣ ልጆቻችን የት ነው ያላችሁት? እስኪ ተመልከቱት። ጡታችሁ ባዶ፣ ጭናችሁ ባዶ። ምንድነው የቀረው? በባዶ የምትሄዱ። የይቅርታ ደብዳቤ ከትዝታው ሳሙኤል ቤተሰቦች በመጨረሻም ጊዜ ደርሶናል። የይቅርታ ደብዳቤ ከትዝታው ሳሙኤል ቤተሰቦች በመጨረሻም ደርሷል ማለት ነው። እሱ ባይሆንም ቤተሰቦቹ በሱ ድርጊት አፍረው የይቅርታ ደብዳቤያቸውን አቅርበዋል። ትዝታው ይመለሳል ብለህ እንዳታስብ። ትዝታው ይመለሳል ብለህ እንዳታስብ። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ ያለ አንድ ቁም ነገር ደግሞ በመከራ ተከበብኩ ለሚል ወጣቶች፣ አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚል ወጣቶች ብንናገር መልካም ነው። እንዳትረሳ ወጣት ሌባ አንድ አቅማዳ ፉርሽካ የበላችዋን አህያ ግማሽ እንጀራ የበላ ሰው ነው የሚነዳት። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ፣ ሆድ ያስነዳል እንደ አህያ። ሙት ከልብ ይቆሉ። እውነት እንዴት አመሸ ቤቢ? ያው እዚህ እኔ ቤቢ ስለምለው እዚህ ነው ሐዋዝ ምለው። ውለህ እንዴት አመሸህ ቤቢ? ያው ቤቢ ስለምለው እዚህ ፎርማል ሲሆን ሐዋዝ እለዋለሁ እንጂ ቤቢ ስለምለው እንዴት ውለህ እንዴት አመሸህ ቤቢ? በሩን እያየሁ እንደምጠብቃት ዘንጋ እንደ ቸርነት አቤቱ ማረኝ። እንዲህም ብለው ዝማሬያቸው ጸሎት የሆነላቸው ሊቀ መዘምራን እኔ በአሁኑ ሰዓት ትንፋሽ ማውጣት እየደከመኝ ነው። ህመም እየተሰማኝ ለዚህ ቦታ ለበረከት ያህል ብዬ ነው የተገኘሁት። የሲና ሐመልማል የሙሴ ጽላት እንዲህ የሚለውን ዜማ የሰጡን ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እኔ አሁን ትንፋሽ ማውጣት እያቃተኝ ነው። እኔ በአሁኑ ሰዓት ትንፋሽ ማውጣት እየደከመኝ ነው። ስሙን እንዳልጠራ ሰላም ጤናን ፍቅርንና በረከትን አንድ ላይ አድርጎ ይስጣችሁ። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የዚህ የግዕዝ ሚዲያ ቤተሰቦቼ ተከታታዮቼ፣ አድማጭ ተመልካቾቼ እንደምን ሰንብታችሁልኛል? እንደምንስ ቆያችሁ? አንድ ቀን ዘልዬ መጣሁኝ። ትንሽ ጠፋ አልኩ መሰለኝ። አለሁ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁሉም ሰላም ነው። እንደተቀነጫጨቡት በጣም መልካምና አዳዲስ የሆኑ ወቅታዊ የሆኑ መርሃ ግብሮችን አዘገጃጅቼ ሌሎችንም ጨማምሬ ይዤላችሁ ብቅ ብያለሁ። እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ ሁል ጊዜ በግዕዝ ሚዲያ ላይ እንዲህ ያሉ መረጃዎችን አቀርብላችኋለሁ። ያስተምራሉ፣ ይመክራሉ፣ ይገስጻሉ ብዬ ያሰብኳቸውን በሙሉ አመጣላችኋለሁ። እናንተም በምትልኩልኝ ወደ ሰፊው ሕዝብ እያደረስኩ ነው ማለት ነው። ስለዚህ አዳዲስ የሆናችሁ ሰዎችና ይሄ ቪዲዮ ለመጀመሪያ ጊዜ ወደ እናንተ ከሆነ የመጣው ሰብስክራይብ የምትለዋን እየነካችሁ የደወል ምልክቷንም ተጭናችሁ ሁል ጊዜ የምለቃቸውን ቶሎ ወደ እናንተ እንዲደርሱ ያደርጋችኋል። መቼም አድማጭ ተመልካቾቼ በአገር ውስጥ ያላችሁ፣ በአውሮፓ፣ በአረብ ሀገር በተለያየ ስፍራ ያላችሁ ሰዎች ደግሞ በተለይ የሽብሻዋ ማርያምን ስዕል አድኖ የወሰዳችሁ ጸበሏ የደረሳችሁ ሰዎች፣ በረከቱን የተካፈለችሁ እንዲሁም ያ ነገር እጃችሁ ያልገባ ሰዎችና ቪዲዮውን አይታችሁ የተጽናናችሁ የበረታችሁ ሰዎች አሁንም ስላለላችሁ እንድትወስዱ ላለሁኝ እናንተ ደግሞ ላይክ የምትለዋን አድርጉ። እሺ ብዙ ሰው ጋር እንዲደርስ ይኸውላችሁ። ዘፈን የሚሰሩ ሰዎች የተለያዩ ቧልት ቲክቶክ ላይ ገብታችሁ ብታዩ የሰሞኑ በጣም አስቀያሚ የሆኑ ነገሮች የሚለቀቁበትና የሚታዩበት እጅግ በጣም ብዙ ሺህ ህዝብ ሲራኮት እናያለን። በጣም በሚገርማችሁ ሁኔታ እዛ ሁሉ ውስጥ ያሉ
ስማቸው የሚጠራው በኦርቶዶክስ ተዋሕዶ ቤተክርስቲያን ስም ነው። ስለዚህ ከዚያ ስፍራ ውጡ። ያ ስፍራ ለእናንተ የሚሆናችሁ አይደለም፣ ያጠፋችኋል፣ እድሜያችሁን ያሳጥራል። በእውነት ጸጋችሁን ይነጥቃችኋል፣ የተሰጣችሁን ጭምር ባዶ ነው የሚያደርገውና እዚያ ስፍራ ላይ ከመራኮት ወንጌላዊ የሆነ ወቅታዊ የሆኑ መረጃዎችን፣ ሃይማኖታዊ የሆኑ ሀገራዊ የሆኑ መርሃ ግብሮችን እንዲህ እያዘገጃጁ የሚያመጡ በጣም ብዙ ሃይማኖታዊ የሆኑ የዩቲዩብ ቻናሎች አሉ። ታውቋቸዋላችሁ ብዬ በደንብ አውቃለሁ አስባለሁኝ አይደለ? አዎ፣ እነ ኢዮቲ አርት አሉ፣ እነ ኦርቶዶክስ ቲዩብ አሉ፣ የተለያዩ አሉ። ይሄ ግዕዝ ቲዩብ አለ፣ ኢትዮጵ አምባ ሚል ቲዩብ አለ። በጣም ብዙ ዩቲዩቦች አሉ። ስለዚህ ፕሊስ እባካችሁን ከዚያ ስፍራ ወጥታችሁ መልካምና ቀና የሆነውን ነገር የሚያሳያችሁ ያዘናናችኋል እኮ ይሄ። ስለዚህ ወደዚህ እየመጣችሁ ሁላችሁም ሰብስክራይብ ያደረጋችሁ ኦርቶዶክሳዊነታችሁን በዚህም በመግለጽ ብትከታተሉ መልካም ነው። ስለዚህ በቀጥታ ዛሬ ወደ ተዘጋጃጁልን እጅግ በጣም ወደሚያስተምሩና ወደሚገስጹን መርሃ ግብሮች እንሄዳለን። ወቅታዊም ናቸው ደግሞ በደንብ የሚያዝናኑናል። ሁላችንም እነሱን እናያለን። በቀጥታ ወደ ቪዲዮአችን እንሂድ፣ እንከታተል። ግን ዛሬ የምናየው የዛሬው ትውልድ ሴቶች እህቶቻችን፣ ልጆቻችን የት ነው ያላችሁት? እስኪ ተመልከቱት። ጡታችሁ ባዶ፣ ጭናችሁ ባዶ። ምንድነው የቀረው? በባዶ የምትሄዱ። ይሄ ገላ ዛሬ ያምራል፣ ነገ ግን አፈር ነው። ከአፈርም በላይ ነገ በእሳት ይቃጠላል። ገሃነመ እሳት አለ ነገ። ዛሬ ሲኦል፣ ቀጣይ ከምጽአት በኋላ ደግሞ ገሃነመ እሳት ትሎ የማያንቀላፋ እሳቱ የማይጠፋ የእሳት ነብር፣ የእሳት አንበሳ፣ የእሳት ዘንዶ ያለበት እረፍት የሌለበት ሁልጊዜ ከመቃጠል ሁልጊዜ ከመቀጥቀጥ ያለፈ ምንም አይነት እረፍት የሌለበት ምንጊዜም ድካም ብቻ እንጂ መቀጥቀጥ እንጂ መቃጠል እንጂ ምንም አይነት እረፍት የሌለበት ገሃነመ እሳት አለ። እናንተ እዛ እንደምትገቡ ካሁኑ ላስረዳችሁ። ራውሽን የምትሄጂ ሰውነሽን የምታጋለጪ ሰውነሽን ባዶ የምታደርጊ በያፍንጫሽ ላይ እየተበሳች ጌጥ የምታንጠለጥ ወዮላችሁ፣ ወዮልሽ፣ የእሳት ራት ናችሁ ነገ። ዛሬ ግን አምሮባችሁ ስትራመዱ ያለን መስሏችኋል። ይህች ዓለም ታልፋለች። እስኪ እነማን ናቸው ያላለፉት? እስኪ እነማን ናቸው ከዚህ ዓለም ያልጠፉት? እንግዲህ እንደናንተ የለበሱት ቀርቶ ፈጣሪያቸውም ትእዛዝ ሄዱት ቢሆኑ የነሱ እረፍት፣ የናንተ ግን ሞት ማለት ሁለተኛ ሞት ያለባት በገሃነመ እሳት የምንቀጣባት። ክርስቲያኖች ግን ሴቶች ተከናንበው ሕጉን ጠብቀው ወንዶች ጸጉራቸውን ሳያሳድጉ ባጭሩ ተከርክመው፣ ወንድ ጸጉሩን ማሳደግ ውርደት ነው ይላል መጽሐፍ። ሴቶች ግን ራሳቸውን ይከናነቡ፣ ጸጉራቸውን አይቆረጡ፣ አይላጩ፣ ያሳድጉ። በቃ ይሄ ክብር ተሰጥቷቸዋል። መኳኳል ውስጥ ታዲያ ምንድነው? ማን ለመሳብ ምን ለመሆን? አንሞትም ነው እንኖራለን ነው። ሺህ ዓመትም ይኖራል። ሺህ ዓመት ቀርቶ 60 ዓመትም ይኖራል። የለም እግዚአብሔር አንድ ቀን የወሰደለት ከአፈር የደበለቀለት ነገ በእሳት የምንቃጠልባት ጊዜ አለችና እባካችሁ ልጆቻችን፣ እባካችሁ ዘመናዊነት፣ ቀልጥፍና፣ እድገት በዚህ አይደለም የሚመጣው። እድገት በስራ፣ ቀልጥፍና በስራ፣ በመማር በማወቅ። የመጀመሪያው ጥበብ እግዚአብሔርን መፍራት፣ የመጀመሪያው ጥበብ እግዚአብሔር ሕግ መፈጸም፣ የመጀመሪያው ጥበብ ሕግን ማክበር፣ ፈጣሪ የሰጠን ሕግ ማክበር። ማን ነው የፈጠረን? መድኃኔዓለም። የእሱን ትእዛዝ ለምን እናፈርሳለን? ስለዚህ በሕጉ የተጻፈላችሁን ፈጽሙ። እስካሁን ላደረጋችሁት ንስሐ ግቡ። ንስሐ የገባ ይማራል። ንስሐ ገብቶ ያልተማረ የለም። ስለዚህ ንስሐ ግቡ። እግዚአብሔር ቸር ነው፣ ይምራችኋል። ከእንግዲህ ወዲያ ግን ራቁታችሁን አትሂዱ፣ ለሰው መሰናክል አትሁኑ። አባታችንን ቃለ ሕይወት ያሰማልን። በእውነት በደንብ አድርገው የሚገስጽም የሚያስተምርም አድርገው ነው ቁርብጭ አድርገው የተናገሩትና በእውነት ዘመናዊነት ሆኗል አሁን አይደል? ራቁት እርቃን መሄድ፣ ሰውነትን አጋልጦ ማሳየት፣ ይሄ የአዛዝኤል ትምህርት ነው አይደል? በጣም ብዙዎቻችን በዚህ ውስጥ ተነክረን የጠፋንንና እባካችሁን እንደው በፈጠራችሁ አምላክ እንደው ሴት እህቶቻችን በተለይ
እኔ አጋንንት ለምን መጠቀሚያ ያደርጋችኋል? ግን በእውነት ስለምንድን ነው የአጋንንት መሳሪያ የምትሆኑት? እንዴ አጋንንት እኮ በቃ አንድ የወደቀ እኮ ነው፣ የተጣለ እኮ ነው። ይቅርታን የማያውቅ ፍቅር የማይገባው መልካም ስራ የሌለበት ርኩስ እኮ ነው፣ የረከሰ እኮ ነው። እንዴት የእሱ ዕቃዎች የእሱ ስሪቶች እንዴት ትሆናላችሁ? መሳሳቻዎች እንዴት ትሆናላችሁ? የምር አጥፊዎች እንዴት ትሆናላችሁ? ራሳችሁ ጠፍታችሁ እንደገና ደግሞ ሌሎች ሰዎችን ማሰናከል። ስለዚህ ፕሊስ እባካችሁን በእውነት ራሳችሁን በዚህ ልክ ባታረክሱ፣ ባታዋርዱ፣ የሥላሴ ሕንፃ መሆናችሁን ባትክዱ መልካም ነውና አባታችን ቆንጆ አድርገው ነው የነገሩን። እግዚአብሔር ያክብርልናል። ይህን ቪዲዮ አይታችሁ ቢያንስ ጥቂት ቀንሱ። በቤተ ክርስቲያን ሄዳችሁ በሴቱ በኩል መቆም የሚገባችሁ ሴቶች በወንዶች በኩል አትቁሙ። እኔ አንድ ወንድ እስከዛሬ አይቼ አላቅም በሴት በኩል ሄዶ የሚቆም በእውነት። ግን እስኪ ልብ በሉ፣ በቃ ሴቶች ተገልብጠው በወንዶች በኩል መጥተው ነው መቆም የጀመሩት። እኔ ለምን እንደሆነ ምንም ነው ማይገባኝ። ዋካችሁ ተውስት ባሉ ስሙ። በቃ አጋንንት መጠቀሚያ ዕቃ አያደርጋችሁ። እናንተም እንደኛው እንደ ወንዶቹ የእግዚአብሔር ስራዎች፣ የእግዚአብሔር ማረፊያዎች፣ ማደሪያዎች ናቸው። ስለዚህ ባካችሁ እንቀጥል። የይቅርታ ደብዳቤ ከትዝታው ሳሙኤል ቤተሰቦች በመጨረሻም ደርሷል ማለት ነው። እሱ ባይሆንም ቤተሰቦቹ በሱ ድርጊት አፍረው የይቅርታ ደብዳቤያቸውን አቅርበዋል ወይንም አስገብተዋል። ሙሉ ደብዳቤው በፎቶ ተልኮልኛል። ይኸውና ከላይ አስቀምጬላችኋለሁ። የሚታያችሁ ከሆነ ለማይታያችሁ ደግሞ እኔ አነብላችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የማክበር ሰላምታችንን እያቀረብን አስከትለን ትዝታው ሳሙኤልን አስመልክቶ የምናቀርበውን የይቅርታ ደብዳቤ ለኦርቶዶክስ ተዋሕዶ እምነትና ለመላው የእምነቱ ተከታዮች በሙሉ ይድረስልን ይላል። ከላይ በርዕሱ ለመግለጽ እንደሞከርነው እኛ የትዝታው ሳሙኤል ቤተሰቦች ስንሆን ልጃችን በኦርቶዶክስ ተዋሕዶ እምነትና የእምነቱ ተከታዮች ላይ በተለያዩ አጋጣሚዎች የስድብ ናዳ እያወረደ እንደሆነ ሁላችንም የምናውቀው ጉዳይ ነው። ነገር ግን ከዚህ ድርጊቱ ጋር በተገናኘ እኛ ቤተሰቦቹ ከድርጊቱ እንዲቆጠብ በተለያዩ አጋጣሚዎች በምክርና በተግሳጽ ብንሞክርም ሊመለስ ይቅርና ጭራሽ እየባሰበት መሆኑንና እንደማይተው ስናረጋግጥ እኛ ከደሙ ንጹህ መሆናችንን እንድትረዱ ስንል ይህንን የይቅርታ ደብዳቤ ልንጽፍላችሁ ተገደናል ይላል። በአንድ አጋጣሚ ትዝታውን ስሙን መጥቀስ በማንፈልገው ገዳም ያጋጠመውን እኛ ቤተሰቦቹና እሱ የሚያውቀውን አጋጣሚ ልንነግራችሁ እንወዳለን። እናም በገዳሙ ድንገት ሳይታሰብ ትዝታው ላይ የሰፈረው መንፈስ መለፍለፍ ይጀምራል። እናም መንፈሱ ከትዝታው አካላት መካከል ምላሱ ላይ እንዳረፈ ለፍልፏል። ስለዚህ ከትዝታው የሚወጡ አጸያፊ ቃላት በሙሉ ምላሱ ላይ ተቀምጦ ከሚጫወትበት መንፈስ ወይንም ዲያብሎስ እንደሆነ እንድትረዱና ብትችሉ በጸሎት እንድታስቡት በታላቅ ትህትና እንጠይቃለን። በመጨረሻም ቤተሰቦቹ ነንና በሱ ምክንያት ለደረሰባችሁ ዘለፋም ሆነ ስድብ የመላውን የኦርቶዶክስ እምነት ተከታዮችን በሙሉ ይቅርታ ልንጠይቅ እንወዳለን። ከሰላምታ ጋር ከቤተሰቦቹ ይላል። እንግዲህ አስቀድሜ እንዳነበብኩላችሁ ቤተሰቦቹ በዚህ መልክ ይቅርታ ጠይቀዋል ማለት ነው። እናም እንደሰማችሁት መጥቀስ በማይፈልጉት ገዳም ለፍልፎ እንደነበርና ያ መንፈስ ምላሱ ላይ እንዳለ በምላሱ ላይ እንዳረፈ ተናግረዋል። ስለዚህ ማን እንደዚህ እየተሳደበ እያንቋሸሸ እንደሆነ ለሁላችንም ግልጽ ነው ማለት ነውና ወንድማችን እጅግ በጣም የሚያሳዝን በሽታ ውስጥ ነው ያለው። በመንፈስ ወይንም በሰይጣን እየተሰቃየ እንደሆነ ነው ከደብዳቤው መረዳት የሚቻለውና ስለዚህ እንደ ክርስቲያን የቤተሰቦቹን የይቅርታ ደብዳቤ ተቀብለን እንደ ተማጽኗቸው እንደ ልመናቸው ለልጃችን ጸልዩለት እንዳሉት እኛም ልንጸልይለት ነው የሚገባው ማለት ነው። ምክንያቱም እንደሰማችሁት ማን እየተጫወተበት እንዳለ እንግዲህ ተናግረዋል። እግዚአብሔር ይርዳው፣ እኛም በጸሎት ከጎኑ እንሆናለን ማለት ነው። ይህንን ቪዲዮ ሼር በማድረግ እባካችሁ ማድረሳችሁን እንዳትርሱ። አመሰግናለሁ። እውነት እኮ ነው አይደለ? ክርስቲያኖች አድማጮች፣ በእውነት መቼም የሰው ልጅ ከራሱ ቀልብ ተነስቶ ከራሱ አንደበት ከራሱ አይምሮ አስቦ በዚህ ልክ ሲያገለግልበት የነበረውን እስካሁኗ ሰዓት ድረስ እውቀት አለኝ ብሎ የሚያስበውን እውቀት የሰጠችው ቅድስት ቤተክርስቲያን ናት አይደል? በዚህ ልክ ሊዘልፋት አይገባም ነበረ። በእውነትም ርኩስ መንፈስ በላዩ ላይ ከሌለ በስተቀር ታስታውሱ እንደሆነ ዘማሪ ሐዋዝ ተገኝ እንግዲህ በፕሮቴስታንት ሃይማኖት ውስጥ ገብቶ ነበረ። ነገር ግን በዚያ ስፍራ ላይ እያለ ስለ ቅድስቲቱ ቤተክርስቲያን ምንም አይነት የዘለፋ ቃላቶችን ሳያነሳ ነው ተመልሶ ወደ ቤቱ የተመለሰው። እነ እዝራን እነ ሐዋዝን እናስታውሳለን አይደል? እነዚህ ሰዎች እንግዲህ ፍጹም እንደዚህ አይነት ነገር አልነበራቸውም። እንዲሁም ምርቴም ከነሱ ጋር የተወሰነ ተስባ ሄዳ ነበረ።
ነገር ግን ከአንደበታቸው እርኩስ ነገርን እርኩስ ቃል ሲወጣን አልሰማንም። አፍ ሲከፈት ጭንቅላት ይታያል ይሉን የላበው። ስለዚህ በእውነት ግልጽ የሆነ ነገር ነው። እንግዲህ ቤተሰቦቹ ያው በጣም ስለጨነቃቸውና ስለበዛ እንደው አንድ አቡነ ዘበሰማያት የሚደግም ሰው እንኳን እንዲገኝ በማለት ይመስለኛል ይሄን ነገር ያደረጉትና በእውነት የእውነት ማለት ነው ኦርቶዶክሳውያን ከሆንን ልባችን ቀና መልካም ሐሳብ ካለን ሰው እንዲጠፋና እንዲጠፋብን እንዲሞትብን ወይ ደግሞ ወደ ሲኦል እንዲገባ ስለማንፈልግ ስለ ትዝታው ሳሙኤል ስንል በእውነት አንድ አቡነ ዘበሰማያት ልንደግምለት ይገባል። ወደ እግዚአብሔር ልንጸልይለት ይገባል ማለት ነው። ስለዚህ ተመልሶ የምር በቀኖና ውስጥ አልፎ ስርዓቱን አከናውኖ ተመልሰን እነዛን ቆንጆ የሆኑ ዝማሬዎቹን በጸጋ የተሰጠውን የድምፁን ከለር ብንሰማ ለኛም መልካም ነው ብዬ አስባለሁ። ራሱና ተሳዳቢን ለአውሬው የተሳዳቢ አንደበትን ተሰጠው አይደል የሚለው በመጽሐፍ ቅዱስ ላይ። ስለዚህ የሚሳደብ መቼም ቢሆን ከመንፈስ ቅዱስ አይሆንም። ትዝታው ሳሙኤል በእውነት በጣም ብዙ ሰዎች ጥሪ እያቀረቡልህ ነው፣ እንደው በግልም ማለት ነው። ስለዚህ ይህንንም ቪዲዮ እንደምታየው እርግጠኛ ነኝ። ለዚያ እንደው እባክህ ይሄ ስድብህን ያለፈውን ነገር አልሸነፍ ባይነትን ተወውና ለእግዚአብሔር ተሸንፈህ ብትመጣ እግዚአብሔር ይህንን እንደ ዋጋ አድርጎ ይቆጥርልሃል። ስለዚህ እድሜን ባታሳጥረው፣ አጭር ቀጫጫ ባታደርግ ጊዜህን በጣም ደስ ይላል። እንዲሆነ አሁን በዚህን ቀን አረፈ ሞተ ቢባል በእውነት እኔ በጣም ነው የሚጸጽተኝ። ምክንያቱም በቃ ሳይመለስ ጠፍቶ በህይወቱ እንደዚህ እንደተጠለጠለ እናትና ልጅ አግብቷል፣ እንደዚህ ከሌ እንደፍረዋል፣ ከሌ እንዲያርጓል፣ ተሳዳቢ ነው፣ እንደዚህ ነው እያለ በዛው ሞተ ሲባል አስባችሁታል? በእውነት ይሄ ሁለት ቅጣት ነውና እንደው እባክህን ወደ ቅድስት ቤተክርስቲያን ለመመለስ ልቦናህን አስተካክል። ሰዎች ወደ ራሳቸው አጥፍተው ጥፋት ውስጥ ያሉ ሰዎች ወደ ጥፋት ሰውን እንደዚህ አድርገው ራሱ ይጣላሉ። ቆይ ይሄን ቪዲዮ ውለህ እንዴት አመሸህ ቤቢ፣ ያው ቤቢ ስለምለው እዚህ ፎርማል ሲሆን ሐዋዝለዋለሁ እንጂ ቤቢ ስለምለው እንዴት ውለህ እንዴት አመሸህ ቤቢ፣ በሩን እያየሁ እንደምጠብቃት ዘንጋ። ብታስተውል መልካም ነው። ሰምተህኝ አልተጎዳህም። በስውርና ያለ ምክር በሄድክበት መንገድ እንባና ስብራት እንደነበር ትርፍ ታውቃለህ። ከሆነብህ በላይ እንዲሆንብህ አዝነህ ተጎርተህ አንሰህ ማየት ለእኔ ሽንፈት ነው። ሮብን መቅረት ልክ አልነበረም። ነገ ብትመጣ ከሁሉ የተሻለ ነው። ደግሞም አንተ ጎድለህ ሙላት እንደማይሰማኝ ብታውቅ መልካም ነው። አሁን እንደ ታላቅ ወንድምም በወንጌል እንደወለደህ አባትም አዝኛለሁ፣ አዝኜልህም አለሁ። እንዳዝንብህ አታድርግ። ናና የወንድም እህቶች ልብ ይረፍ። ስለ ክርስቶስም ወንጌል ወደ ጢሮአዳ በወጣሁ ጊዜ ለጌታ ሥራ ምንም በር ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም እንዳለ ቅዱስ ጳውሎስ የኔም ልብ እንዲሁ ነው የሆነው። ሰላም እደር ብዬ ጻፍኩለት። ሳይመልስ አደረ እና እሑድም ሳይመጣ ቀረ እና ሰኞ ዕለት ደወልኩለት። ይቅርታ ስላልመጣሁ መልእክትህንም አይቼዋለሁ፣ ግን ነገና ከነገ ወዲያ ፈተና ስላለኝ ታገሰኝና ሐሙስ እመጣለሁ አለኝ። በ12 ማለት ነው። እና ይሄንን ካለኝ በኋላ ሐሙስ መጣ። እዚህ ነው የመጣው። ቢሮ ላይ ወንድሞች አግኝተውታል። ቁጭ አድርጌ ያናገርኩት ምንድነው ትዝታው ይመለሳል ብለህ እንዳታስብ። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ ወደ እናንተ ያመጣሁት ለምንድን ነው? እዛ ስፍራ ላይ ያሉ እንኳን ሰዎች ጠፍተዋል ብለን የምናምናቸው ሰዎች በእርኩሱ ስፍራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክደው ጠላት ጥንት ዲያብሎስን ተቀላቅለው ከኢየሱስ ህብረት ሆነዋል እንኳን የምንላቸው ሰዎች በዚህ ልክ በምንድነው በመርዝ የተለወሰ ማር ነው ይላሉ አይደለ? በእንደዛ በሚመስል አንደበት በቃ ቁልብጥብስ አድርገው እባክህን ምናምን ነው የሚሉት። አይታችኋል አይደለም? ከቅድስቲቱ ቤተክርስቲያን ወጥተው እንደዚህ ሰዎችን ሊሳደቡና አሁንም ትዝታው ሳሙኤል እባክህን የስድብ አንደበቶችህን ተውና የምታውቀውንና የምትረዳውን ብቻ ብታስተምር ብትናገር መልካም ነው ብዬ አስባለሁ። ቅድስት ቤተክርስቲያን ክህነት ሰጥታ ታቦት አሸክማ ካህን አድርጋ ሹማህ እንደነበረ የሚያሳዩ መረጃዎች አሉ።
ግን በዚያ ልክ ስላልተፈቀደልህ ድንጉዝም ስለሆንክ መቼም የምንግባባ ሰዎች እንግባባለን። በክህነት ውስጥ ያለን ሰዎች ድንጉዝም ስለሆንክ ነው ያው እድሜውን የዛን ያህል 40 ዓመት መጠበቁ ብቻ እንደዚህ ብዙ ነገር ተስኖህ ነው ይሄን እዚህ ደረጃ ላይ የደረስከውና ፕሊስ እባክህን አሁንም ቢሆን ቤተክርስቲያን እየተጣራች ነውና ወደ ቅድስቲቱ ቤተክርስቲያን ተመልሰህ በንስሐ ቀኖና ተይዘህ እግዚአብሔር ጋር ብትሆን መልካም ነው ላለሁኝ። መምህር ኢዮብ ይመኑ የሚለውን እንስማ። አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚሉ ወጣቶች ብንናገር መልካም ነው። እንዳትረሳ አንድ ወጣቶች ሌባ ሰርስሮ ግንብ አፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስል። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስብህ። በእንቁ ስለተሞላ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። ባለጸጋ አምላክ አለ፣ አንተ ሌላ ባለጸግነት ወደድክ እንጂ። ይሄንን ሀብትህን ነው የሚያሳጣ። መንግስት እግዚአብሔርን ነው የሚወስድብህ፣ አንተ አልተረዳኸውም እንጂ። ሶስተኛ በአንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት የሚገለጠው እኮ በፈተናቸው። ካልተፈተኑ በውስጣቸው ያለው እውነት እና ዕውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድህ፣ መጽናት፣ ማወላወልህ፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ለአስደናቂ የክርስትና ሕይወት መሆኑን እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስ ነኝ ብዬ የሚወደኝ ሰው የለም ብዬ ለምን? ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይሄን ርዕስ ማንሳት የፈለኩት ወገኖች። እግዚአብሔር ያክብርልን መምህር ኢዮብ ይመኑን በእውነት እጅግ በጣም እናመሰግናለን። ቃለ ሕይወት ያሰማልን ብለናል። እሳቸው ላይ መጨመር ከብዶኝ ነው። እንቀጥል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ ይቆረው እውነት ይረቆል። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ምንጊዜም እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? መነዳት ነው። አትሁኑ እንደዚያ። ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? አዎ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የመነጋገሪያ ጾም ሙሴ ከዛ ምን አደረገ? 40 ቀን ጾመ። ከግንባሩ ላይ ብርሃን ሳለበት እግዚአብሔር። የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው ይሄ ጾም። የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ። እንግዲህ ተመልከቱ፣ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ደስ ስትል አጭርዬ ናት፣ ግን ደስ ምትል ናት። በቃ አባታችን እንደው ቅንጭብ ብላ የወጣች እባካችሁን። በእውነት የእኚህ የአባ ገብረ ኪዳንን ስብከት ሁልጊዜ ሙዚቃ እንደምትሰሙት አውቃለሁ። ሁላችሁም ሙዚቃ ትሰማላችሁ። ኦርቶዶክሳውያን ናችሁ፣ ሙዚቃ ትሰማላችሁ። ኦርቶዶክሳውያን ናችሁ፣ የጴንጤ ዘፈን ትሰማላችሁ። ኦርቶዶክሳውያን ናችሁ፣ ግን አልባሌ የሆነ ነገር ታደርጋላችሁ። እንደው ማታ ማታ እባካችሁን በእውነት ከመተኛታችሁ በፊት አንዳንድ የአባ ገብረ ኪዳንን ስብከት ሰምታችሁ ብትተኙ ምን ያህል መንፈሳችሁ ታድሶ እንደምትነሱ፣ በሌሊቱ ስርዓት ያለው የእንቅልፋችሁ
ግብር ምን ያህል መልካም ሊሆን እንደሚችል ብታዩት ደስ ይለኛል። ያውም ዕውቀትን አስጨብጦ ማለት ነው። ስለዚህ እግዚአብሔር ያክብርልን፣ አባታችን ቃለ ሕይወት ያሰማልን። ይችን ቪዲዮ ተመልከቱልኝ። እኔ በአሁኑ ሰዓት ትንፋሽ ማውጣት እየደከመኝ ነው። ህመም እየተሰማኝ ለዚህ ቦታ ለበረከት ያህል ብዬ ነው የተገኘሁት። ጉረሮዬን ለማራስ ነው ይሄ እንጂ ሌላ ምክንያት እንዳይሆንባችሁ። ይሄንን ጠጥተንም ህሊናችን በጎ በሆነ እግዚአብሔር አምላክ መምህራንም ቢዘጋጁ ዘማሪያን ተብለንም ብንቆም በምንሰማው ትምህርት በሚዘመረው መዝሙር ሕይወታችን ተለውጦ ለንስሐ መብቃት ብቻ ነው። እግዚአብሔር አምላክ በዘመኑ ብዙ መምህራንን ያስነሳል። እኒህ እንደ ዕድሜያቸው ወንድሜ እንደ አባትነት ክብራቸው ደግሞ አባቴ የምላቸው አባ ገብረ ኪዳን ብዙ መድረክም ላይ ተገናኝተናል፣ ቆመናል። እሳቸውን ደግሞ በአካል ዘወትር ትምህርታቸው ተለይቶኝ አያውቅም። ነገር ግን በአካል የዚህም ቦታ በካህናቱ መካከል መገኘት በረከት ነው ብዬ ነው የተገኘሁት እንጂ የነበረውን በነበረው ላትሰሙት ትችላላችሁ። እድሜንም እዩት። ድንግል ሆይ ስላንቺ ነውና መሐሪ አማላጅን ከአንድ ልጅሽ ከፈጣሪ ስሙን እንዳልጠራ አንደበትም የለኝ ፊቱንም እንዳላይ ስራዬ አስቸገረኝ ታውቆኛል ጥፋቴ ብዙ እንደበደልኩኝ ትእዛዙን እንደሻርኩ ሕጉን እንደጣስኩኝ ድንግል ሆይ ስላንቺ ነውና መሐሪ አማላጅን ከአንድ ልጅሽ ከፈጣሪ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እጅግ 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 በጣም አድርገን ልናመሰግነዎት የሚገቡ በእውነት በቅድስቲቱ ቤተ ክርስቲያን ከልጅነት ጀምሮ እስከ ነጭ ዘውድ ድረስ በጣም በትህትና እርግት ባለ ሁኔታ የምናውቆት ከሚዘምሩት ዝማሬዎቻቸው ውስጥ አንዱን በጸሎት መልክ እንኳን የተደረገላቸው በእውነት ሰው እንዴት በዚህ ልክ እድሜ ዘመኑን በሙሉ አንገቱን ደፍቶ በንስሐ ውስጥ ይኖራል? እጅግ የሚገርም ነው። ምንም አይነት የከበሮ ዝማሬ የሌላቸው በጣም ትሁት። እንደዚህ ያሉ አባቶችን እግዚአብሔር አያሳጣን። አሁንም ባለዎት ጸጋ ላይ እግዚአብሔር ይጨምርልን። እጅግ እጅግ በጣም ነው የምናመሰግነው። አባ ገብረ ኪዳንንም በተሰጦት አንደበት በሚችሉት ቃላት ስላመሰገኑልን እጅግ በጣም አድርገን እናመሰግናለን እና እችን ለማስተላለፍ ነው። እንቀጥል። እንግዲህ ዛሬ ተዘጋጅተው የቀረቡት ቪዲዮዎች እነዚህ ናቸው። ግን ትልቅ መልእክት አለኝ። በዚህ በአዲስ አበባ በሳሪስ አቦ
ቤተክርስቲያን በዚህ ዓመት የጥምቀት በዓልን ክብረ በዓል የሚያከብሩት የተራው የደረሳቸው የሳሪስ አቦ ቤተክርስቲያን ነው። በተራ ስለሆነ በየዓመቱ አንዳንድ ቤተክርስቲያን ነው። ከ5 ሚሊዮን ብር በላይ ነው ወጪ የሚያስፈልገው። እንግዲህ በአዲስ አበባ ውስጥ ስለሆነ እጅግ በጣም ብዙ ወጪዎች አሉ። እነዛን አስመልክቶ ለሁላችንም የቤት ስራ ተሰጥቶን ይዘን መተናል። በዛ ቀን እንግዲህ 5 አልባሳቶች እንዲለበሱ ተፈቅዷል ማለት ነው። 5 ግን ተመሳሳይ ማለት ነው። ይሄ ማለት የአንዱ ልብስ ዋጋ 200 ሺህ ብር ነው። የእነርሱን የደብሩን አስተዳዳሪ የመምህሩን መልእክት ሰምተን እንመለስ። ደጋግመን እንደተናገርነው ደብረ ናዝሬት ቅዱስ ዮሴፍ ያለው የጥምቀተ ባህር ቦታችን 7 አብያተ ክርስቲያናት አንድ ላይ የምንውለው ከ7 ደግሞ አንጋፋው ቀደም ሲል ቦታውን በማስከበር ረገድ ከፍተኛ ሚና የተጫወተው አሁንም ዘንድሮ ካርታውን ወደ ዲጂታል በመቀየር አጥሩንም ማማውንም እንደዚሁ አንዳንድ ስራዎች ለማሰራት እየተንቀሳቀሰ ያለ ገዳም ነው። እንደ ተረኛነቱ ደግሞ አስፈላጊ የሆኑ ከለርፉል የሆነ በዓሉ በደንብ በደመቀ ልብሰ ተክህኖው በአማረ ሁኔታ በደንብ እንድትሳተፉ ምዕመናን ያው አብይ ኮሚቴ አዋቅረን ኮሚቴው እየተንቀሳቀሰ ነው ያለው። ልብሰ ተክህኖው ቀብድ ተከፍሎ እንደዚህ ከእናንተ እየተጠበቀ ነው ያለው እና ስለዚህ በተቻለ መጠን ሁላችሁም በዚህ ዙሪያ ከፍተኛ የሆነ ተሳትፎ እንድታደርጉ አደራ እንላለን። አምላካችን እግዚአብሔር የሰማነውን በልቦናችን ያሳድርብን። ውጭም ያላችሁ ከሀገር ውጭም ያላችሁ የጻድቁ ወዳጆች አሁን ገብረ መንፈስ ቅዱስ ሳሪስ አቦ ልብስ እንዳትገዙ አደራ የምንለው ደግሞ በልብስ መግዛት አይቻልም። ምክንያቱም ፕሮፎርማ ተሰብስቦ ጥራት ያለው በትክክለኛ ከግሪክ የሚመጣ ኳሊቲ የሆነ ልብሰ ተክህኖ ስለሆነ የሚሰራው ኮሚቴው ነው የሚያሰራውና በሀገር ውስጥ ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ በገንዘቡ የአብይ ኮሚቴው አካውንት አለ። ወደ አካውንት ነው የምታስገቡልን። ይህን የምታውቁ ነው። የሰማነውን በልቦናችን ያሳደርብን። ፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አብዛልን፣ ኃጢአታችንን ሁሉ ይቅር በለን፣ በሰላም ወደ ቤታችን እንገባ ዘንድ የበቃን አድርገን። አድነን አረስቲከ እንግዲህ ይህ የአባታችን የእሳቸው መልእክት ነው። በቦታው ላይ በስፍራው ላይ ተገኝቼ ይህንን አደራ ተቀብዬ ነው ወደ እናንተ የመጣሁት። የደብሩ አካውንት ይህ ነው። በደብሩ አካውንት በዚሁ ቁጥር በማስገባት ነገር ግን ለኔ በቴሌግራም ያስገባችሁበትን ደረሰኝ በመላክ ክርስትና ስማችሁንም እንዲሁ በማስገባት ቅድስት ቤተክርስቲያንን እንድትተባበሩ ለጥምቀት በዓል ይህንን ያህል ስጦታ ልክ ያለውኝ ብላችሁ ስማችሁም እንዲነሳላችሁ ይህንን መልእክት ወደ እናንተ አስተላልፋለሁኝ። ድምጽ የምሰጣችሁ ዲያቆናዊ ልክ ነኝ። እንግዲህ ቤተክርስቲያን እንደተነገረችው ልብስ እንዲገዛላት በሳሪስ አቦ አዲስ አበባ ሳሪስ አቦ ቤተክርስቲያን እንግዲህ በዚህ ዓመት በ2017 ዓመተ ምህረት የጥምቀት በዓል እያከበሩ ያሉት ወይም ደግሞ የጥምቀት በዓል የሳሪስ አቦ ነውና ልብሱን እንድትገዙላቸው ስንል በትህትና እንጠይቃለን። ይህንን ቪዲዮ የምታዩ ሰዎች እንግዲህ ከ2017 የጥምቀትን በዓል በደመቀ ሁኔታ
ስለሌላቸው በደመቀ ሁኔታ ሊያከብሩ ዝግጅታቸውን ጨርሰዋል። ነገር ግን የልብሰ ተክህኖ ስላልተሟላላቸው የአምስት ልኡካን 5 ልብስ ማለት ነው እንግዲህ አጠቃላይ ወደ 1 ሚሊዮን ብር አካባቢ ነው የሚደርሰው። ይህንን ልብስ እንድትገዙላቸው ስንል በትህትና እንጠይቃለን። ለሌሎች ቤተክርስቲያናት አድባራት እንደረዳችሁን ሁሉ ለዚሁም እጆቻችሁን ዘርግታችሁ እንድታስደስቱኝ ለምናችኋለሁኝ። የአዲስ አበባ ሳሪስ አቦ ቅድስት ቤተክርስቲያን መልእክት ነው። በትክክል ሰምታችሁታል ብዬ አስባለሁኝ። ተዘጋጅተው የቀረቡላችሁ ቪዲዮዎች ይህንን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ዳርዳሯን በእሳት መሃሏን ገነት አድርጎ ይጠብቅልን። ዳግም እንገናኛለን። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው